ኤቭሪ ሰከንድ የሚለቀቀው የሳይበር አታክ ቀላል አይደለም በዚች ሀገር ላይ። ያንን ነው ሲዋጋ የሚውለው የሳይበር ሰራዊት። በመካናይዝ ብቻ፣ በአየር ወለድ ብቻ፣ በአየር ኃይል ብቻ አድገን በዚህ ዘመን አያዋጣም። እያንዳንዱ ሰው ከዚህ አንጻር ነው መልቲ ዶሜን ኦፕሬሽን ዘመን ላይ ነው ያለ ነው። የመከላከያ መሰረተ ልማቶችን መከላከል መቻል አለብን። ውጊያ ከተጀመረ በአንድ ጊዜ ውጊያን የማሸነፍ አቅም መገንባት መቻል አለብን። ለዚህ ፍጹም ዲሲፕሊን፣ በተለይ ከዛሬ ተመራቂዎች ፍጹም የቴክኖሎጂ የተቋም ዲሲፕሊን ያስፈልጋል። ይሄ እናንተ ናችሁ የምትሰሩት። ማንም መስካሪ የለም እናንተ ጎን። ግን ፍጹም ለተቋሙ ዲሲፕሊንና ታማኝ ሆናችሁ ማገልገል አለባችሁ። ራሳችሁን ማሳደግ አለባችሁ። አሰበ በተቀያየረ የውጊያ ዘመን ውጊያ አውድ ላይ ነው ያለነው። የእናንተ በጣም እነኚህ ሰራዊቱ በምድር ኃይልም ይሁን በባህር ኃይል፣ በአየር ኃይል፣ በዘመናዊ መድፎቻችን፣ በኤር ዲፌንስ ሰራዊቱ የሚዋጋባቸውን የምትጠብቁት ከጥቃት የምትከላከሉት እናንተ ናችሁ። በየጊዜው የተራቀቁ የመጡ የሳይበር ጥቃቶችን ለመከላከል የተለያዩ የሳይበር ደህንነት ማዕቀፎችና ስትራቴጂዎችን ነድፎ ተግባራዊ ማድረግ የሚጠይቅ በመሆኑ የሰራዊታችንን የሳይበር ደህንነት ግንዛቤና ንቃተ ህሊና በስልጠናና በልዩ ልዩ የመረጃ መስጫ ፕላትፎርሞች ተደራሽ በማድረግ የሙያተኞቹን እውቀትና ክህሎት በቀጣይነት በማሳደግ የሳይበር ደህንነት ኦፕሬሽን ማዕከልን በማቋቋምና በማደራጀት እንዲሁም በራስ አቅም ላይ የተመሰረቱ የኢንቴግሬሽን እና የደህንነት ሶፍትዌሮችን በማበልጸግ ዘርፈ ብዙ የደህንነት ተግባራትን በመፈጸም ተቋማችን ላይ ሊሰነዘሩ የሚችሉ የሳይበር ጥቃቶችን ለመከላከልና የዲጂታል ሀብቶቻችን ደህንነት አስተማማኝ ለማድረግ ከፍተኛ ጥረት እያደረግን እንገኛለን። ዋናውን ኮርስ እና ዲፌንሲቭ እና ኦፌንሲቭ የሚባሉ ኮርሶች ቤዚክ የሚባሉት የሳይበር ሴኩሪቲ መሰረታዊ ስልጠናን እዚህ ላይ አግኝተናል። እንግዲህ በሰለጠነው ሙያ ተቋሙን እንዲሁም ሀገራችንን ከሳይበር እና ተዛማጅ ጥቃቶች ለመከላከል በጥልቀት እንሰራለን። የስልጠና ቆይታ በጣም ጥሩ እውቀት የጨበጥንበት የነበረንን የእውቀታችንን አንድ ደረጃ ከፍ ያደረግንበት ሲሆን ቴዎሪቲካል ብቻ ሳይሆን ቴክኒካልም እውቀት ያለበት ከውጭ ዓለም ጋር ተወዳዳሪ የሚያደርገን ስልጠና የወሰድንበት ስልጠና ነው።